በምስራቅ አፍሪካ የታላቁ የኢትዮጵያ ህዳሴ ግድብና የባህር በሩን ጉዳይ የተመለከተው ጡዘት አሁንም እንደዛው ቀጥሏል። በተለይም ግብጽ የተጣመረቻቸው ኤርትራና ሱዳን በኢትዮጵያ ላይ ሸራቸውን አሁንም ቀጥለውበታል። ኤርትራ ከሰሞኑ ከኢትዮጵያ ጋር ያላትን ግንኙነት በሚመለከት ኢትዮጵያ ሉዓላዊነቴን እየደፈረች ነው ስትል የተለያዩ ክሶችን እያቀረበች ነው። በሌላ በኩል ግብጽ የታላቁ የኢትዮጵያ ህዳሴ ግድብ የኛን የውሃ ፍላጎት ብቻ ሳይሆን ህልውናችንንም የሚገዳደር ነው ስትል አሁንም ሌላ ክስ አሰምታለች። ይህንን ተከትሎም የግብፁ የአየር ኃይል አዛዥ ኤር ማርሻል አሚር አብዱራህማን ሳዲቅ አየር ኃይላችን ከየትኛውም በቀጠናችንም በዓለምም ካለ ሀገር የተሻለ ነው ሲሉ አስቂኝ የሆነ መነጋገሪያን ሐሳብ አቅርበዋል። ለዚህ ምላሽ የሰጠው የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ አየር ኃይሉ በላቀ አቅም ላይ ይገኛል፣ የትኛውንም ኦፕሬሽን ለመፈጸም ዝግጁ ነው ሲሉ ተሰምተዋል። በሌላ በኩል አሜሪካ ኢትዮጵያን አብስራለች። ኢትዮጵያ 5 ታላላቅ ጀቶችን ከአሜሪካ ልታገኝ መሆኗ ተሰምቷል። በዚህም ኢትዮጵያ በቀጠናው ብሎም በአፍሪካ ደረጃ ቀዳሚዋ አየር ኃይል ያላት እንደዚሁም ቀጠናዋን በአግባቡ መጠበቅ የምትችል አገር ያደርጋታልም ተብሏል። ከዚህም ባለፈ የአሜሪካው ትልቁ የደህንነት ሰው አዲስ አበባ መግባታቸው ተገልጿል። እኚህ ሰው ሚስተር ሩዶልፍ ይባላሉ። ሚስተር ሩዶልፍ ከኢትዮጵያ ደህንነት ሰዎች ጋር ምክክር እያደረጉ ስለመሆናቸውም ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ከላይ የሰማችኋቸውን ወሳኝ ትኩስ ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ከኛ ጋር እንድትቆዩ በመጋበዝ በቆይታችሁም እንደምታተርፉ በማመን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ በመጋበዝ አዲስ ሐሳብ አስተያየት የምታክሉት አዲስ መረጃም ካላችሁ በሐሳብ መስጫ ሳጥን በኩል እንድታጋሩንና እንድትሰጡን እየጋበዝን ከኛ ጋር አብራችሁ መስራት ለምትፈልጉ ከዩቲዩብ ቻናላችን ላይ የኢሜይልና የስልክ ቁጥር አድራሻችንን በመውሰድ እኛን ኮንታክት ማድረግና ከኛ ጋር መስራት የምትችሉ ምርትና አገልግሎታችሁን ማስተዋወቅ እንደምትችሉ በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራም ተሻገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የምስራቅ አፍሪካ ቀጠና ጡዘት አሁንም እጅጉን እየተፋፋመ ይገኛል። በተለይም ኢትዮጵያን ማዕከል ያደረገው የግብጽ የኤርትራና የሱዳን የጥላቻ ፖለቲካ አሁንም ኢትዮጵያን እንደ ጠላት በማየት ቀጥሏል። በተለይም ግብጽ ያጣመረቻቸው ሱዳንና ኤርትራ ኢትዮጵያ ላይ የተለያዩ አሻጥሮችን ለመፈጸም በዝግጅት ላይ መሆናቸውን የሚያሳዩ የተለያዩ መረጃዎች እየወጡ ነው። ከደህንነት ምንጮች የወጡ መረጃዎች እንደሚያመላክቱትም ግብጽ፣ ኤርትራና ሱዳን ኢትዮጵያ ላይ ተጣምረው እንደሚገኙ አመላክተዋል። በተለይም ኢትዮጵያ የባህር በር ጥያቄዋን ማንሳቷ አሁን ላይ ለውዝግቡ ዋና መሰረት ነው እየተባለ ሲሆን ከዚህ ቀደም የታላቁ የኢትዮጵያ ህዳሴ ግድብን መሰረት ያደረገው የነኚህ የሶስቱ አገራት ጥምረት ኢትዮጵያን ለግብጽ ለመሸጥ ያሰበ፣ በሌላ በኩል ኢትዮጵያን በማተራመስ ኤርትራ ደግሞ ኢትዮጵያ ላይ የምትፈልገውን መንግስት ለመዘወር የምትመሰረትበት ሁኔታን ለማመቻቸት ያለመ እንደሆነም እየተነገረ ነው። ይሁንና ግን በዚህ ዙሪያ የተሰሩ በርካታ ስራዎች ቢኖሩም እስካሁን በኢትዮጵያ በኩል የተሳካ ነገር እንደሌለ በግልጽ ታይቷል። በተለይም ኢትዮጵያን ለመጣል ግብጽ የተለያዩ ኃይሎችን በመጠቀም በቀጠናው ያሉ ራሳቸውን ሉዓላዊ ነን ብለው የሚያስቡ ሀገራትንም ጭምር፣ ይሁንና ግን በተግባር ደካማ የሆኑ መሪዎችን በማሰባሰብ ኢትዮጵያን ለመውጋት ኢትዮጵያን ለማተራመስ ብትሞክርም ሁኔታው እስካሁን ሳይሳካ ቀጥሏል። በሌላ በኩል ኢትዮጵያ ኃይሏን በማጠናከር አንድነቷን
እንደዚሁም ሉዓላዊ ዳር ድንበሯንና ሉዓላዊነቷን እያስጠበቀች ተጠናክራ ስለመቀጠሏ እየወጡ ያሉ መረጃዎች ያመላክታሉ። ከሰሞኑም ኢትዮጵያ ላይ የተለያዩ አሻጥሮችን ሲያሴሩና ሲፈጽሙ የነበሩት ግብፃውያን አዲስ አነጋጋሪና አስቂኝ መረጃን ኢትዮጵያን ሸንጎጥ ለማድረግ ባሰበ ምክንያት ስለመሰንዘራቸው ተሰምቷል። የግብፁ አየር ኃይል አዛዥ ኤር ማርሻል አሚር አብዱርሃማን ሳዲቅ ሰጡት በተባለው አስተያየት አየር ኃይላችን ከአፍሪካ ብሎም በዓለም አቀፍ ደረጃ አሉ ከሚባሉ የአየር ኃይሎች አንዱና በአፍሪካ ቀዳሚ በመሆናችን ቀጠናችንንም ሆነ በዚህ አካባቢ የትኛውንም ብሔራዊ ጥቅማችንን ለማስጠበቅ በተጠንቀቅ ላይ እንገኛለን፣ ማንም አይመክተንም፣ አያቆመንም ሲሉ ኢትዮጵያ ላይ ዛቻ የሚመስል ሐሳብ መሰንዘራቸውን ተከትሎ ይህ ጉዳይ ከሰሞኑ መነጋገሪያ ሆኖ ቆይቷል። በተለይም እኚህ የግብፅ አየር ኃይል አዛዥ ኤር ማርሻል አሚር አብዱርሃማን ሳዲቅ እንደተናገሩት ግብፅ በዓለም ላይ በድሮን ምርት ቀዳሚ ነች ያሉ ሲሆን በአይነታቸውም የተለያዩ አውዳሚና ጥቃትን የሚፈጽሙ ድሮኖችን እያመረተች በመሆኑ ግብፅ በቀጠናው ብሎም በአፍሪካ እንደዚሁም በዓለም አቀፍ ደረጃ ተወዳዳሪ የሆነ ቀዳሚ አየር ኃይልና ወታደራዊ አቅም ካላቸው ሀገራት ተርታ እንድትሰለፍ አስችሏታል ሲሉ ኢትዮጵያን ማስፈራራት በሚመስል አግባብ የተናገሩት ንግግር አሁን ላይ አሳፍሯቸዋል። በተለይም በዚህ ንግግር ዝም ያላለችው ኢትዮጵያ በአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በኩል በሰጠችው ሐሳብ አየር ኃይሉ በላቀ አቅም ላይ ይገኛል ስትል ማስታወቋ ተሰምቷል። በተለይም ኢትዮጵያ አሁን ላይ ከየትኛውም አቅጣጫ ሊቃጣባት የሚችልን የትኛውንም ጥቃት ለመመከት የሚያስችል ብቁ አቅም ላይ ትገኛለች ያሉ ሲሆን ከዚህም ባለፈ ኢትዮጵያ ሁሉንም አይነት መሳሪያዎች የታጠቀችና ራሷን ለመከላከል ብሎም ቀጠናውን በአግባቡ ለመጠበቅ የሚያስችል የአየር ኃይልም አጠቃላይ የወታደራዊ አቅም የገነባች ታሪክም እየሰራች አገር መሆኗን በአጽንኦት ተናግረዋል። ይህንን ተከትሎም በሁለቱ ሀገራት መካከል ያለው ግንኙነት አሁንም እየሻከረ መሄዱ የተገለጸ ሲሆን በተለይም ከሰሞኑ ግብፅ ኢትዮጵያን ለማጥቃት ሙከራ እያደረገች ነው የሚለው ሐሳብ አሁን ላይ ምክንያት አልባ እየሆነ ስለመምጣቱ ተነግሯል። ይህም በዋናነት ኤርትራና ኢትዮጵያ ወደ ጦርነት የሚገቡ ከሆነ ግብፅ በሱዳን በኩል ለኤርትራ በርካታ መሳሪያዎችንና የሎጂስቲክስ ድጋፍን በማድረግ ኢትዮጵያ በጦርነቱ እንድትሸነፍ ለማድረግ ዝግጅት ስታደርግ የቆየች ቢሆንም በኢትዮጵያ በኩል ካልተተነኮስኩኝ ማንንም ሀገር የመውረር እቅድ የለኝም ስትል ያቀረበችው የሰላም ሐሳብ እና አሜሪካና እንግሊዝንም ሐሳብ ማስቀየሩ ተሰምቷል። በተለይም ይህ የኢትዮጵያ አቋም በቀጠናው ያላትን ሰላምና በልማት የመጎልበት እንደዚሁም በቀጠናው ያሉ ሀገራትን በኮሪደር ልማት በማስተሳሰር ወደ ላቀ እድገት የመሸጋገር አጀንዳ አሁን ላይ በአሜሪካ መንግስት ከመቼውም ጊዜ በላይ ድጋፍ ስለማግኘቱ ተሰምቷል። በሌላ በኩል ኤርትራ ከአሜሪካ ጋር ያለኝን ግንኙነት አጠናክራለሁ በማለት ከዚህ ቀደም ተደጋጋሚ ሙከራዎችን ብታደርግም በአሜሪካና በኤርትራ መካከል ያለው ልዩነት እየሰፋ በመምጣቱ በተለይም ኢሳያስ አፈወርቂ አሜሪካ ለምታቀርበው በኤርትራ አዲስ የሥርዓት ለውጥ ይኑር የሚለው ሐሳብ ፈቃደኛ ባለመሆኗ በኤርትራና በአሜሪካ መካከል ያለው ግንኙነት ስለመሻከሩና አሁን ላይ ስለመቋረጡ ተሰምቷል። በዚህም ኤርትራ በቀጣይ ሌላ ማዕቀቦች ሊጣሉባት እንደሚችሉ የተነገረ ሲሆን ኤርትራን ከማዕቀብ ማስጣል ያልቻለችው ግብፅ በዚህ ሁኔታ ላለችው ኤርትራ ምንም አይነት ጥቅም የማትሰጥ ከመሆኗ ጋር ተያይዞ በቀጣይ መሪዎቹ ራሳቸው ሊኳረፉ የሚችሉበት ሁኔታ እንደሚኖር ተመላክቷል። በተለይም ኤርትራ ማዕቀብ እንዲነሳላት ተደጋጋሚ ጥያቄን ስታደርግ ብትቆይም ግብፅ የገባችውን ቃል በማጠፍ ኤርትራን ለድርድር በማቅረብ በተለይም ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ዙሪያ አዲስ አሳሪ ውል የምትፈርምልኝ ከሆነ የአባይ ውሃ ላይ የመጠቀም መብታችንንም የምታረጋግጥ ከሆነ የባህር በሩን ጉዳይ ያለምንም ጥያቄ እንድታገኝ ብሎም ኤርትራን እኛ ስለገነጠልናት ከኤርትራ በኩል ሊመጣ የሚችል ምንም አይነት ጫናን እኛ እንጨርሳለን ሲሉ በድብቅ ከኢትዮጵያ ጋር ለመነጋገር የሞከሩት ሙከራ ላይ ስለመናገራቸው ተሰምቷል። በዚህም አቋሟ ያልተቀየረው ኢትዮጵያ አሁን ላይ የባህር በሩንም ጉዳይ ህጋዊ በሆነ መንገድ እንደምታገኝ በማመን በቀጠናው ሰላምን ቀዳሚ ምርጫ በማድረግ እየተንቀሳቀሰች መሆኗን አረጋግጣለች። በዚህ ጉዳይ ላይ የውጭ ጉዳይ ሚኒስቴር ወጥ የሆነ አቋም እንዳለ ያስታወቀ ሲሆን በተለይም ከግብፅ አቻው የሚቀርብለትን የትኛውንም አይነት የአሳሪ ስምምነት ፈርሙ የሚል ሐሳብ እንደማይቀበል የውጭ ጉዳይ ሚኒስቴር በግልጽ አስታውቋል።
በሌላ በኩል የአሜሪካው ቁልፍ ሰው ወደ ኢትዮጵያ መግባታቸው ተገልጿል። እኚህ የአሜሪካ ቁልፍ ሰው የአሜሪካ የብሔራዊ ደህንነት ምክር ቤት የጸረ ሽብር ኦፕሬሽን ምክትል ዳይሬክተር ሩዶልፍ ያታል ናቸው። እኚህ ሰው በአሜሪካ ከፍተኛ ስልጣን ካላቸው የደህንነት ሰዎች መካከል አንዱ ሲሆኑ ወደ ኢትዮጵያ መግባታቸውን የተገለጸው በአዲስ አበባ ዓለም አቀፍ ቦሌ ኤርፖርትም ሲደርሱ ታላቅ አቀባበል የተደረገላቸው መሆኑ የተገለጸ ሲሆን በዚህ ከሚዲያ በተደበቀ መልኩ ወደ አዲስ አበባ እንዲገቡና በቀጥታ ወደ ኢትዮጵያ ብሔራዊ የደህንነት ቢሮ እንዲያመሩ በተደረገበት መርሃ ግብር ባለስልጣኑ ለኢትዮጵያ ትልቅ ብስራት ስለማሰማታቸው ተገልጿል። በተለይም እኚህ ባለስልጣን በአሜሪካ ከፍተኛ ስልጣን ካላቸው ሰዎች የሚጠቀሱ አንዱ ከመሆናቸው ጋር ተያይዞ ለምን ከሚዲያ ሽፋን ተሰወሩ የሚለው ጉዳይ አነጋጋሪ ሲሆን በተለይም አሁን ላይ ኢትዮጵያን ከበው ለሚገኙና ለመውረድ ለሚያስቡ ጠላቶችም ይህ አሜሪካ በዚህም ጉብኝት 5 ከፍተኛ አቅም ያላቸውና ዘመናዊ ሮኬት ጀቶችን ለኢትዮጵያ እንደምትሰጥ ቃል የገቡት ሚስተር ሩዶልፍ ኢትዮጵያ በቀጠናው የምታደርገውን የጸረ ሽብር እርምጃና ሌሎች የቀይ ባህር ቀጠናን ለማስጠበቅ የምታደርጋቸውን እንቅስቃሴዎች አሜሪካ ከቀድሞ በተለየ ሁኔታ አሁን ላይ በግልጽ እንደምትደግፍ አመላክቷል። ከዚህ ቀደም ራሽያ ከኢትዮጵያ ጋር የፈጸመችውን ወታደራዊ ስምምነት ተከትሎ አሜሪካ ኢትዮጵያ ከእጇ እንዳትወጣ በማሰብ እነኚህን ጀቶች ልትሰጥ ችላለች በሚል አስተያየት እየሰጡ ያሉ የጂኦፖለቲክስ ባለሙያዎች እንደሚሉት ደግሞ አሜሪካና ራሽያ በኢትዮጵያና በምስራቅ አፍሪካ በአጠቃላይ አሁን ላይ ፉክክር ውስጥ ስለመግባታቸው አመላክቷል። በሌላ በኩል እኚህ የደህንነት ሰው በቀጥታ ወደ ኢትዮጵያ ሲገቡ ከዓለም አቀፉ ቦሌ ኤርፖርት ወደ ደህንነት መስሪያ ቤት ማምራታቸውም አሁን ላይ ጥብቅ ነገር እንዳለ አስጠርጥሯል ተብሏል። በተለይም ኤርትራና ግብጽ በዚህ ጉዳይ ላይ ያላቸው ጥርጣሬ አሁን ላይ በከፍተኛ ሁኔታ እየጨመረ መምጣቱ የተገለጸ ሲሆን እኚሁ የደህንነት ሰው ከግብጽና ከኤርትራ ይልቅ ኢትዮጵያን መርጠው አዲስ አበባ በቀጥታ መግባታቸው አነጋጋሪ ስለመሆኑም ተነግሯል። በብሔራዊ ደህንነት ቢሮም በዝግ በተደረገው ቀጠናዊ ደህንነትን እንዲሁም ዓለም አቀፍ ሁኔታዎችን ማዕከል አደረገ በተባለው ስብሰባ ላይ የኢትዮጵያ ብሔራዊ ደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ሌሎች የብሔራዊ የደህንነት ግብረ ኃይል አማካሪና እንደዚሁም የኢትዮጵያ ወሳኝ ባለስልጣናት ስብሰባው ላይ ስለመገኘታቸው ተሰምቷል። በስብሰባው ውስጥም የውስጥ አዋቂ ምንጮች እንዳስረዱት አሜሪካ ለኢትዮጵያ 5 ጀቶችን ለመስጠት ቃል መግባቷን የገለጹ ሲሆን በሌላ በኩል ቀይ ባህርን ከዝርፊያና ከስርቆት ለመጠበቅ እንደዚሁም የቀይ ባህር ዙሪያን ደህንነት ለማስጠበቅ የቀጠናውንም ደህንነት ማስጠበቅና የህዳሴ ግድብ ደህንነትን ማስጠበቅ በኢትዮጵያ አዲስ ዘመናዊ ለሚሰራው የቢሾፍቱ ዘመናዊ ኤርፖርት አሜሪካ የምታደርገውን ዘመናዊ የደህንነት ስርዓት ዝርጋታን የተመለከተና እንደዚሁም የጸረ ሽብር ስልጠናን ለኢትዮጵያ የሀገር መከላከያና የፌዴራል ፖሊስ አባላት እንደዚሁም ሌሎች የጸጥታና የደህንነት አባላት ለመስጠት ያለመ ስለመሆኑም ተሰምቷል። ከዚህም ባለፈ በሁለቱ ሀገራት መካከል ወታደራዊና ብሔራዊ የመረጃ እንደዚሁም የደህንነት መረጃ ልውውጥና ትብብር ለማድረግ ስምምነት ላይ ስለመደረሱ የተሰማ ሲሆን በተለይም የሚስተር ሩዶልፍ የአዲስ አበባ ጉብኝት ለኢትዮጵያ ትልቅ የዲፕሎማሲ ስኬትም ነው ተብሏል። በዚህ የራዱት ኤርትራና ግብጽ እንደዚሁም ሱዳን እስካሁን ምንም ያሉት ነገር የሌለ ሲሆን በሌላ በኩል በዚህ ጉዳይ ላይ አስተያየት እየሰጡ ያሉ የጂኦፖለቲክስ ባለሙያዎች እንዳመላከቱት አሜሪካና ኢትዮጵያ መጣመራቸው በቀጠናው ያለውን የኃይል አስተላለፍ እንደሚቀይረው በማመላከት በተለይም ኢትዮጵያ ከራሽያና ከቻይና በኩል ሌላ ስጋት እንዳይገጥማት አካሄዷን ማስተካከል አለባት ሲሉም አስተያየት ሰጥቷል። በሌላ በኩል አሁን ላይ ለኢትዮጵያ የተለያዩ ብስራቶች እየጎረፉላት ሲሆን የተለያዩ መሳሪያዎችም ከጀቶቹ ጋር ተያይዘው ወደ ኢትዮጵያ ሊገቡ እንደሚችሉ ተመላክቷል። በዚህም ኢትዮጵያ በቀጠናው ብሎም በአፍሪካ ቀዳሚ አየር መንገድ እንደምትሆን የተነገረ ሲሆን እነኚህ ጀቶች ከፊሎቹ ግብጽም የሌላት ስለመሆናቸው ተመላክቷል። በሌላ በኩል ኢትዮጵያን ለመውጋትና በተለይም ኢትዮጵያን ከቦ ማዳከም በሚል ስትራቴጂ ኢትዮጵያን ለመከፋፈል ዝግጅት እያደረገችው ላለችው ግብጽ አስደንጋጭ ማስጠንቀቂያ ከአሜሪካ ስለመሰጠቱ ተሰምቷል። የአሜሪካ ስቴት ዲፓርትመንት ዋና ሰው የተባሉትና በተለይም በምስራቅ አፍሪካ ቀጠና ያለውን የጂኦፖለቲክስ ሁኔታ በአግባቡ ይረዳሉ የተባሉት አምባሳደር ቲቦር ናጊ አሁን ላይ ግብጽ ላይ ተነስተዋል። ከዚህ ቀደም ኤርትራ ላይ የተለያዩ አስተያየትን በመስጠት የሚታወቁት እኚህ አምባሳደር አሁን በሰጡት አሁናዊ
በሰሞናዊ አስተያየታቸው ግብጾች ከኢትዮጵያ ጋር መዋጋት እንደማያዋጣቸው ማስጠንቀቃቸው ተሰምቷል። በሌላ በኩል ከኢትዮጵያ ጋር መዋጋት አያዋጣችሁም፣ የትኛውም የቀጠናው ሀገር አሁን ላይ ከኢትዮጵያ ጋር እዋጋለሁ ቢል ማሸነፍ አይችልም፣ ይልቁንም ከጦርነት ይልቅ አሁን ላይ ከኢትዮጵያ ጋር መደራደሩ አዋጪ እንደሆነ ማመላከታቸው ተሰምቷል። ለዚህም እንደ ዋና ምክንያትነት ያነሱት የኢትዮጵያን አሁናዊ አቅምና ኢትዮጵያ በዓለም አቀፍ ደረጃ ሁሉም ሌላ ኃያል ሀገራት እየፈለጓት ያሏት አቅሟ እየተጠናከረ የመጣች ሀገር መሆኗ ለዚህ አንዱ ማሳያ ነው ብሏል። በሌላ በኩል የኢትዮጵያ ሰራዊት የሚዋጋው የራሱ የሆነ ግዛትን ለመመለስና ሉዓላዊነቱን እንደዚሁም የራሱን ዳር ድንበር ለማስጠበቅ መሆኑን በመናገር ሉዓላዊነቱ ተነክቶበት ዝም ብሎ የሚያውቅ ኢትዮጵያዊ የለም። አሁንም ከኢትዮጵያ ጋር የሚደረግ የትኛውም በቀጠናው የሚካሄድ ጦርነት በኢትዮጵያ አሸናፊነት እንጂ ኢትዮጵያን በመዋጋት በጠላት ጎራ የተሰለፈ ኃይል ድል ሊሆን እንደማይችል አምባሳደር ቲቦር ናጊ መናገራቸው ተሰምቷል። በዚህ ግብፅን አስጠነቀቁበት በተባለው ንግግራቸውም አምባሳደሩ ጨምረውም ሲናገሩ ግብፅ በቀጠናው እስካሁን ስታደርግ የነበረውን ትርምስ የአሜሪካ መንግስት ጠንቅቆ ያውቃል። ይሁንና ግን ግብፅ ካላት ስትራቴጂካዊ አጋርነት አንጻር ዝም ተብላ መታለፏን በማመላከት አሁን ላይ ግን ነገሮች እየተቀየሩ ስለመምጣታቸው ተናግረዋል። በተለይም በሐማስና በእስራኤል መካከል ተፈረመ በተባለው ስምምነት መሰረት ሐማስና እስራኤል ሰላምን አውርደው በቀጠናው በቀጣይ ሰላም ይሰፍናል ተብሎ እየተጠበቀ ባለበት በዚህ ሰዓት ግብፅ ሐማስን በድብቅ አስታጥቃለች የሚል መረጃ መውጣቱ በአሜሪካ በእስራኤልና በአውሮፓ ህብረት እንደዚሁም በግብፅ መካከል ያለውን ግንኙነት ስለሚያሻክረው ለዚህም ግብፅ አሁን ላይ ትልቅ አሳማኝ ማብራሪያ መስጠት ይጠበቅባታል የሚል ጫና እየተደረገባት በመሆኑ ግብፅ በሁሉም በኩል የተጠመደች ሀገር እንደመሆኗ መጠን ኢትዮጵያን ለመዋጋት ባታስብ ይሻላታል ሲሉ መናገራቸውን ምንጮች ጠቁመዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን በቀጣይ በሌሎች ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘን እስክንመጣ ለአሁኑ በዚሁ ተሰናበትናችሁ። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ